ሱስና ሱሰኝነት በሰዎች ላይ የሚያስከትለው ተጽዕኖ አንድ ብቻ ሳይሆን ዘርፈ ብዙና ጥፋቱን በብዙ መልኩ የሚገለጽ ይሆናል። በተለይ በአፍላ ዕድሜ ላይ ያሉ ወጣቶች የሚያስከትለውን አደጋ በውል ሳይረዱና ሳያስቡት የገቡበት ሱስ በቀላሉ ለመውጣት ሳይችሉ ቀርተው ከዓላማቸው የተሰናከሉ ቁጥራቸው ጥቂት የሚባሉ አይደለም። በዛሬ ሰንበት እንግዳችን በዚሁ በሱስ ዙሪያ በርካታ ስራዎችን የሰሩ ምሁር ጋብዘናል። ፕሮፌሰር ናቸው። ወደ ሰንበት እንግዳችን እናልፋለን። ሱስን ከወጣቶች ጋር የምናያይዝበት ጊዜ አለ። ብዙ ትዳሮች ፈርሰዋል በዚህ ምክንያት። አንድ ሰው በሱስ ተጠቃ ሲባል ምን ማለት ነው? ተፈጥሯዊ ስርዓቱ ይዛባና በነዛ ኬሚካሎች የሚመራ አእምሮ፣ የተጠለፈ አእምሮ ይሆናል ማለት ነው። በተለይ ቤተሰብ ላይ፣ ልጆች ላይ የሚመጣ ምስቅልቅል አለ። ከ50% በላይ የሚሆነው ሱስ የሚጀምረው ከ20 ዓመት በታች ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወዳጅ ተመልካቾቻችን እንደምን አረፈዳችሁ። ይህ የሰንበት እንግዳ የተሰኘው ፕሮግራማችን ነው። የዛሬ የሰንበት እንግዳችን ፕሮፌሰር ሰለሞን ተፈራ ይባላሉ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የአእምሮ ሕክምና ትምህርት ክፍል ፕሮፌሰር ናቸው። እንዲሁም ደግሞ የሬናሰንት የአእምሮ ጤናና የሱስ ተሃድሶ ማዕከል መስራችና ዋና ስራ አስኪያጅ ናቸው። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዲህ ዛሬ ልናወራበት የፈለግነው በተለይ በወጣቱ በተማሪዎች ላይ ከፍተኛ ችግር እየፈጠረ ያለው ከዕለት ዕለት ይሄ ነው የሚባል መፍትሄ ያልተገኘለት የሱስን ጉዳይ በተመለከተ ነው እና የምናወራው ወይ የምንነጋገረው ነገር ትውልድ ላይ ስራ ስለመስራት ስለሆነ እርስዎ ደግሞ ከዚህ አንጻር በራስዎት ማዕከል ሆነ በሌሎች ሆስፒታሎች ትልቅ ስራ እየሰሩ ካሉት ምሁራን መካከል አንዱ ነዎትና በዚህ አጋጣሚ ካቴና ፕሮግራማችን ለርሶ ምስጋናና እውቅና ሊሰጥ ይፈልጋል። እንግዲህ ፕሮፌሰር ያው የውይይታችን እንደ መግቢያና ለብዙ ተመልካች ግልጽ እንዲሆን ከስሩ ብንጀምር ሱስ ማለት ምን ማለት ነው? አንድ ሰው በሱስ ተጠቃ ሲባል ምን ማለት ነው? እስኪ ከዚህ እንጀምር። አመሰግናለሁ። እንግዲህ በሀገራችን በተለይ በአማርኛ ቋንቋ ሱስ የሚለው ቃል የተለመደና ብዙ ሰው የሚጠቀመው ነው። አንዳንዴ ቀለል ላሉ ጉዳዮችም ይጠቀሙበታል ሰዎች። በእኛ ሕክምና ደግሞ በተለይ ከበድ ያሉ ችግሮችን የሚወክል ነው። እንግዲህ ሱስ የእንግሊዝኛውን አዲክሽን የሚለውን ቃል የሚተካ ነው ወይም የዛ ፍች ነው። አዲክሽን ከጤና ችግሮች በተለይ ደግሞ ከአእምሮ ጤና ችግሮች ወይም ከአእምሮ ህመሞች አንዱ ነው ብለን ነው የምንወስደው። ስለዚህ በመሰረቱ በአእምሮ ህክምና ሱስ ማለት ከአእምሮ ህመሞች አንዱ ነው። አንድ ሰው ሱስ አለበት ወይም የሱስ ህመም አለበት የምንለው መቼ ነው ስንል እንግዲህ ሱስ የሚመጣው በዋናነት አእምሮን የሚለውጡ የተለያዩ ኬሚካሎችን ወደ ውስጥ በማስገባት ነው በዋናነት። በእርግጥ ከባህሪ ጋር የሚያያዙም ሱሶች አሉ። በዋናነት የምናተኩረው አእምሮን የሚለውጡ ኬሚካሎች፣ ለምሳሌ የአልኮል ይዘት ያላቸው መጠጦች፣ አደንዛዥና አነቃቂ እጾች፣ እንዲሁም ደግሞ አንዳንድ መድኃኒቶች አእምሮን የመለወጥ ባህሪ አላቸው። እንግዲህ መሰረታዊው ነገር ይሄ ነው፣ አእምሮን የሚለውጡ ኬሚካሎች። እነዛ ኬሚካሎች ምንድነው የሚያደርጉት? በአእምሮ ስርዓት ውስጥ ጣልቃ ይገቡና የሰውየውን አእምሮ ይጠልፉታል ማለት ነው። ስለዚህ ይጠልፉትና በራሳቸው ስርዓት ውስጥ ያስገቡታል። ተፈጥሯዊ ስርዓቱ ይዛባና በነዛ ኬሚካሎች የሚመራ አእምሮ፣ የተጠለፈ አእምሮ ይሆናል ማለት ነው። ይሄ እንግዲህ መሰረታዊ መገለጫው ነው። ስለዚህ ያ ሰው የአእምሮ ተግባሩ እንዲዛባ ያደርጋሉ። ለምሳሌ ስሜቱን ያዛቡታል፣ አስተሳሰቡን ያዛቡታል፣ ባህሪውን ያዛቡታል፣ ተፈጥሯዊ ማንነቱን ያጣል ማለት ነው ሱስ ውስጥ ሲሆን። በእነዚህ ኬሚካሎች ጥገኝነት ስር ይወድቃል ማለት ነው። ይሄ ነው እንግዲህ ሱስ ማለት ጥገኝነት ማለት ነው። በእነዚህ ኬሚካሎች ጥገኝነት ውስጥ መውደቅና ለየትኛውም እንቅስቃሴ እነሱን መፈለግ፣ ጥሩ ስሜት እንዲሰማው፣ ጥሩ ነገር እንዲያስብ፣ ባህሪው የተስተካከለ እንዲሆን እነዚህን ኬሚካሎች ግዴታ መውሰድ የሚያስፈልግበት ደረጃ ይደርሳል። እንግዲህ ያ ሰው
ሱስ ውስጥ ነው የምንለው ለዛ ነው። ስለዚህ በመሰረታዊነት ሱስን እኛ የተጠለፈ አእምሮ ነው ብለን ነው የምንወስደው። እሺ፣ እናመሰግናል። እንግዲህ ሱስ የተደጋጋሚ ፕራክቲስ ውጤት ይመስለኛል። እኔ ሁልጊዜ ተደጋጋሚ ነገር በማድረግ ሱስ አንድ ወጣት ወይ አንድ ሰው እንዴት ሱሰኛ ሊሆን ይችላል? አስቦበት ነው? ሳያስበው ነው? እንዲህ ከኤክስፒሪየንስ እናንተ እንግዲህ ሱስ ህመም ነው ስንል በዋናነት የአእምሮ ህመም ነው። እንዴት ነው የአእምሮ ህመም የሚሆነው? በተፈጥሯዊ ተጋላጭነት ላይ የሚመሰረት ነው። በመጀመሪያ ደረጃ ምን ማለት ነው? ለሱስ ተጋላጭ የሆነ አእምሮ አለ ማለት ነው። ለምሳሌ የአልኮል ይዘት ያላቸውን መጠጦች የሚጠጡ ሰዎች ሁሉ የአልኮል ሱሰኛ አይሆኑም። ለምንድን ነው ጥቂቶች በዚህ በሽታ ስር የሚወድቁት ያልን እንደሆነ በተፈጥሮ ተጋላጭነቱ አለ ማለት ነው። ስለዚህ በመሰረታዊነት የሱስ መነሻው 50% ተፈጥሯዊ ተጋላጭነት ነው የምንለው። 50% ደግሞ ውጫዊ ምክንያቶች ነው። ተጋላጭነቱ ውጫዊ ነው ማለት ነው። ስለዚህ ውስጣዊ ተጋላጭነቱ ከውጫዊ ተጋላጭነት ጋር ሲጨመር ሱስ ይከሰታል ማለት ነው። እነዚህን ኬሚካሎች የሚጠቀም ሰው ሁሉ ሱሰኛ አይሆንም። ጫት የሚቅም ሁሉ ሱሰኛ አይደለም። መጠጥ የሚጠጣ ሁሉ ሱሰኛ አይደለም። ያ የሚያሳየን ምንድን ነው? ለምሳሌ ማህበራዊ ጠጪዎች የሚባሉ አሉ። ወቅትና ሁኔታን ጠብቀው በልክ በኃላፊነት የሚጠጡ ሰዎች አሉ። በመጠን በዓላትን፣ ማህበራዊ ጉዳዮችን የመሳሰሉትን ጠብቀው መጠነኛ የአልኮል ይዘት ያላቸው መጠጦች የሚጠቀሙ ሳይፈልጉ ዛሬ አልጠጣም የሚሉ ቁጥጥር ያላቸው በራሳቸው ላይ ቁጥጥር ያላቸው ያልተጠለፈ አእምሮ ያላቸው ሰዎች አሉ። ሱስ ውስጥ ያለ ሰው ግን አእምሮ የተጠለፈ ስለሆነ ይሄንን ማለት አይችልም። ራሱን መቆጣጠር ወይም ደግሞ ዛሬ የሲጋራ ሱስ ያለበት ሰው ለምሳሌ ዛሬ ሲጋራ ሳላጨስ ልዋል ቢል ይታገለዋል። እንደምንም ታግሎ አንድ ቀን ሊያሳልፍ ይችላል። ሁለተኛው ቀን ላይ ያሸንፈዋል፣ ወይም ሶስተኛው ቀን ላይ ያሸንፈዋል። ያ ማለት ምንድን ነው? አእምሮውን ተቆጣጥሮታል ማለት። የአልኮል ይዘት ያላቸው መጠጦች ሱስ ያለበት ሰው ዛሬ ሳልጠጣ ልዋል ማለት አይችልም። ሰውነቱ ይንቀጠቀጣል፣ ይጨነቃል፣ እንቅልፍ ያጣል፣ ይረበሻል፣ ስራ መስራት አይችልም። ስለዚህ ጥገኝነት እንዲሁም ደግሞ ቁጥጥር ማጣት የመሳሰሉት መገለጫዎች አሉ። ከሁሉም ደግሞ እነዚህ ጥገኝነትና የቁጥጥር ማጣቱን ተከትሎ ደግሞ የሚመጣ የህይወት መመሰቃቀል አለ። ስራ ያዛባል፣ ማህበራዊ ህይወትን ያዛባል፣ ጤናን ያዛባል፣ ኢኮኖሚን ያዛባል። በአጠቃላይ የህይወት መዛባትን ወይም መመሰቃቀልን ያስከትላል። እና እነዚህ ነገሮች እንግዲህ በአንድ ላይ ይታያሉ። አንድ ሱስ ውስጥ ያለ ሰው የሚጠቀመው ኬሚካል ብቻ ሳይሆን እሱን ተከትሎ የሚመጣውም የተለያዩ መዛባቶች፣ ተማሪ ከሆነ ትምህርቱን መከታተል ያቅተዋል፣ ሰራተኛ ከሆነ ስራውን አይሰራም፣ ቤተሰብ ኃላፊ ከሆነ የቤተሰብ ኃላፊነቱን መወጣት አይችልም። ከዛም አልፎ ደግሞ በግሉ ብዙ አይነት መቃወሶች ይደርሱበታል። የኢኮኖሚ፣ የጤና፣ የማህበራዊ ህይወት የመሳሰሉት ማለት ነው። እነዚህ ሁሉ እንግዲህ መገለጫዎቹ ናቸው። እንግዲህ ሱስ ከዚሁ ጋር ተያይዞ ግን በተለይ እኔ ማተኮር የምፈልገው ሁሉም እንዳለ ሆኖ በተለይ ቤተሰብ ላይ ልጆች ላይ የሚመጣ ምስቅልቅል አለ። እኛ የምናውቃቸው የተለያዩ ታሪኮች አሉ። ቤተሰብ ተበትኖ ትዳር ፈርሶ ልጆች ሁሉ እየት የሚቀሩበትና ከዚህ አንጻር ማህበራዊ ቀውሱ በጣም ከፍተኛ ነው ይመስለኝ። እዚህ ላይ እንደዚህ አይነት ነገሮች መቼም እርሶ ሁል ጊዜ አዋዋሉት ከእንደዚህ አይነት ሰዎች ጋር ነውና እንደው ለትምህርት የሚሆን ነገር ይኖር? ብዙ አይነት ኬዞች አሉ እውነት ለመናገር የሚገጥሙኝ። በተለይ ደግሞ እኔ የማያቸው በዚህ ችግር ውስጥ ያሉ ሰዎች ያው በቤተሰብ ውስጥ ያሉ ወጣቶች ወይም ደግሞ የቤተሰብ ኃላፊ የሆኑ አባወራዎች፣ አንዳንድ ጊዜ ሴቶችም ያጋጥመኛል። ማወራ የሆኑ የልጆች እናት የሆኑ ሴቶችም ያጋጥማል። በብዛት ግን ይሄ ችግር ወንዶች ላይ ነው የሚታየው እና ብዙ ትዳር የፈረሱ አይቻለሁ። ከፍተኛ የሆነ የቤተሰብ ቀውስ የገጠማቸው አይቻለሁ። ብዙ ምሳሌዎችን መጥቀስ ይቻላል። ለምሳሌ ካከምኳቸው ህመምተኞች አንዱን ምሳሌ ለማንሳት ያህል ትዳሩ እኔ ጋር ሲመጣ ትዳሩ የመጨረሻ ደረጃ ደርሶ ነበር። በቃ ባለቤቱ ተስፋ ቆርጣ 2 ልጆች አላቸው። ከዚህ በኋላ ከዚህ ችግር ካልወጣ ትዳራችን
የመጨረሻ ደረጃ ላይ ነው ያለው፣ ትዳራችን ይፈርሳል የሚል ደረጃ ደርሰው ነበር የመጡት። ከዛ በኋላ እኛ ተቋም ገብቶ ካለበት ችግር ነፃ ሆኖ ትዳሩም ታክሞ ወደ ጤናማ ህይወት የተመለሱበት አጋጣሚ የቅርብ ጊዜ ትውስታዬ ነው። ሌሎችም በርካታ የቤተሰብ ታሪኮች አሉ። ብዙ ጊዜ ይሄ ነገር በቤተሰብ ውስጥ ነው የሚፈጠረው። አንድ ልጅ ለምሳሌ የዛ ችግሩ ሲገባ ቤተሰቡ በሙሉ ነው የሚታወቀው። አባት ደግሞ በዛ ችግር ውስጥ በሚሆን ጊዜ መላው ቤተሰብ ነው የሚታወቀው። ስለዚህ እንደዚህ አይነት ችግሮች ብዙ ጊዜ ይገጥሙናል እና ይሄ የቤተሰብ ፈተና ነው እውነት ለመናገር እና ብዙ ትዳሮች ፈርሰዋል በዚህ ምክንያት። እኛ ደግሞ እንደ ተቋም እኔም እንደ ባለሙያ ጫፍ ላይ የደረሱ ሊፈርሱ የነበሩ ትዳሮች በችግሩ ውስጥ ያለው ሰው ተስተካክሎ ትዳሩ ተመልሶ ጤናማ የሆነበት በርካታ አጋጣሚዎች አሉና ከትምህርት ውጭ የሆኑ ወደ ትምህርታቸው እንዲመለሱ፣ ከስራ ውጭ ሆነው የነበሩ ሰዎች ወደ ስራ እንዲመለሱ፣ እንደዚህ አይነት ማህበራዊ መቃወስ ገጥሟቸው የነበሩ ሰዎች ህይወታቸው ተስተካክሎ ወደ ጤናማ እንዲመለሱ ያደረግናቸው አሉ። አሁን ይህን ውይይታችን ከሚያዩ ቤተሰቦች መካከል ብዙ ጊዜ የጓዳ ጉዳይ ይሆናል፣ አጋልጦ የመስጠት ነገር አለና አሁን ብዙ ተመልካቾቻችን ይህን ጉዳይ እያዩት ነው። በየጓዳቸው የተደበቀ ያለ ችግር እንደሆነ ዝም ብሎ ይገባኛል። ብዙ ጊዜ ግን ሱስን ከወጣቶች ጋር የምናያይዝበት ጊዜ አለ። ሱስ ሲባል ወጣቶች ነው የምናያቸውና የግድ ነው ከወጣቶች ጋር ማያያዝ። ሌሎች ሰዎች አሁን የምናወራቸው አይነት አሉ አይደለም? ሱስ እንግዲህ እድሜ ገደብ የለውም። እኛ እንግዲህ ለምሳሌ በእኛ ተቋም ከ16 ዓመት እስከ 72 ዓመት እድሜ ያላቸው ሰው አስተኝተን አክመናል። ያ ማለት ምንድን ነው? ሁሉንም የእድሜ ክልል ሊነካ የሚችል ነው። እዚህ ላይ ማስታወስ የሚገባው ከ50% በላይ የሚሆነው ሱስ የሚጀምረው ከ20 ዓመት በታች ነው። ስለዚህ አብዛኛው ሱስ የሚጀምርበት እድሜ ወጣትነት ነው። ነገር ግን ከፍ ባለ እድሜም ከ20 ዓመትም በላይ በጎልማሳ በሽምግልናም እድሜ ጭምር ያሉ በርካታ በሱስ ውስጥ ያሉ ሰዎች አሉ። ስለዚህ የእድሜ ገደብ የለውም። ጾታ አይመርጥም፣ ዘር አይመርጥም፣ የኢኮኖሚ ደረጃ አይመርጥም፣ የትምህርት ደረጃ አይመርጥም። ሁሉንም የህብረተሰብ ክፍል ሊያጠቃ የሚችል ነው። እኔ እንግዲህ በስራ አጋጣሚ ባለፉት በርካታ ዓመታት በጣም ትልልቅ ሰዎች በማህበረሰቡ ዘንድ ከበሬታ ያላቸው በስራቸውም ትልቅ የሚባሉ በእውቀትም ከፍ ያሉ እንዲሁም ደግሞ ያልተማሩ አርሶ አደሮች፣ ዝቅተኛ ህብረተሰብ፣ ሁሉንም አይነት ህብረተሰብ የማየት እድል ገጥሞኛል። ሴቶችም፣ ወንዶችም፣ ወጣቶችም፣ አዛውንቶችም እና ጥናቶችም የሚያሳዩት ለምሳሌ በ20 ዓመት እድሜው ሱስ ወይ በ18 ዓመቱ የጀመረ ሰው መጠቀሙን ይቀጥላል እና ለምሳሌ በ50 ዓመቱ ባየው ላለፉት 30 ዓመት ሲጋራ አጭሻለሁ ይላል። ስለዚህ የጀመረው በ20 ዓመቱ ነው። 30 ዓመት ሙሉ በዛ ውስጥ ኖሯል። ለ30 ዓመት መጠጥ ጠጥቻለሁ ይላል። በ18 በ20 ይጀመር እንጂ ይሄ የሱስ ችግር የሚከተል ነው። እድሜን ወስነው ካላቆሙና በቃኝ ካላሉ እገዛ ካላገኙ በህይወት ዘመን ሙሉ የሚቀጥል ነው እና ወጣትነት ላይ ተጀምሮ ወጣትነት ላይ የሚጠናቀቅ አይደለም። በተለይ የዚህ ውይይታችን ዋነኛ ዓላማ ሀገር ተረካቢ የሆነው ወጣት ከመጉዳት አንጻር አደገኛ እጾችና ሱሶች የሚያስከትሉትን ኢምፓክት ለመለየትና መፍትሄ ለመስጠት ነውና በተለይ በአንድ ሀገር እንደዚህ አይነት ሱሶች እየተስፋፉ ወጣቱን ሱሰኛ እያደረጉት ከመጡ ነገ ሀገር ተረካቢ የማጣት ሁኔታ ሊኖር ይችላልና ከዚህ አንጻር እንደ ሀገር አደጋው ምን ያህል ነው ይላሉ? እንግዲህ በመላ ዓለም ምሳሌዎች አሉ። ለምሳሌ በላቲን አሜሪካ ሀገሮች እንደ ሜክሲኮ፣ እንደ ኮሎምቢያ በመሳሰሉ ሀገራት እነዚህ አደገኛ እጾች ከባድ ማህበራዊ ቀውስ የሚያስከትሉበት ሁኔታ እንዳለ ብዙ መረጃዎች ያሳያሉ። በቅርብ ደግሞ ጎረቤቶቻችን ሶማሊያ መውሰድ እንችላለን፣ የመንም መውሰድ እንችላለን። አንዱ ላለመረጋጋት መንስኤ ተደርጎ የሚወሰደው እነዚህ እጾች እንደሆኑ አስተያየት የሚሰጡ ባለሙያዎች አሉ እና እንደ ሀገር እነዚህ እጾች ከቁጥጥር ውጭ በሚሆኑበት ጊዜ ማህበራዊ መናጋትን፣ የሀገር ሰላምን እና የኢኮኖሚ እድገትን በቀጥታ ሊነኩ ይችላሉ። ይሄ በትልቁ እንደ ሀገር ካየነው።
እንግዲህ በግለሰብ ደረጃ ካየነው አንድ ሰው በሱስ በሚጠቃበት ጊዜ መላ ህይወቱ እየተዛባ ነው የሚሆነው። ተማሪ ከሆነ ትምህርቱን መከታተል አይችልም። ሰራተኛ ከሆነ ስራውን በትክክል መስራት አይችልም። የቤተሰብ አስተዳዳሪ ከሆነ ቤተሰቡን መምራት አይችልም። በዚህ ምክንያት በተለይ ደግሞ ተማሪዎች በሱስ በሚጠቁበት ጊዜ አብዛኛውን ጊዜ እኔ ከልምድም እንዳየሁት እኔም ጋር ከሚመጡ በርካታ ወጣቶች ትምህርታቸውን መከታተል አይችሉም፣ ይወድቃሉ፣ ወይ ይባረራሉ፣ ወይ ደግሞ እንዲሁ ክፍል ለመቁጠር ያህል እየተንገዳገዱ እየኮረጁ ያልፋሉ እንጂ ትኩረት አድርገው ትምህርታቸውን ተምረው ውጤታማ መሆን የሚችሉበት እድል በጣም ዝቅተኛ ነው።